ቀን ናሀያ ሁሩጅ ዳዕዋ ውጣ ይሉታል። ያሰላም አለይክ ምን ሊያስተምር ምን ገና እኮ ከሻ ቤት ወጣ ከጫ ቤት ወጣ እኮ ና ሂድና ሸሪዓዊ እውቀትን ተማር ነው እኮ መባል ያለበት። ይሄ ሰሓቦችን ገና እንደሰለሙ እኮ ነቢ ሰለላሁ ዐለይሂ ወሰለም ሂዱና የመን አስተምሩ አላሏቸውም። እውቀትን በደንብ ካስተማሯቸው በኋላ እኮ ነው። ጫት ሊያስተምር ነው ሄዶ እዛ ሽሻ ሊያስተምር ነው። ና ሂድና ዳዕዋ ውጣ ለ40 ቀን። ከዚያስ መስጂድ ላይ ይቆምና ለህዝብ ዳዕዋ ሊያደርግ ያለምንም እውቀት ማለት ነው። አንዱ ይባላል አሱር ላይ ያንተ ተራ ነው እና ቆመህ በህዝብ ፊት ዳዕዋ አድርግ ተባለ። እሺ አለና ተራው ደርሶ ቆመ። ገና ትላንትና ነው በቃ ከሽሻ ያቋርጠው ከጫት ቤት የወጣ ቆሞ አሰላሙ አለይኩም አለ። ወአለይኩም ሰላም። እንግዲህ ሰማይን የፈጠረው አላህ ነው፣ ምድርን የፈጠረው አላህ ነው፣ የሚረዝቀን አላህ ነው፣ የሚገድለንም አላህ ነው፣ ያው የሚያደርገን አላህ ነው። ያለ አላህ ማንም ሰጭም ሆነ ነሺ የለም። ይሄ ተውሂድ ሩቡቢያ ስለሆነ ይሄን ያስተምራቸው። ይሄን ከጨረሰ በኋላ እኔም እንግዲህ ስሜ ሙሐመድ ነው አለና ዝም አለ። ሰለላሁ ዐለይሂ ወሰለም አትሉም እንዴ? ሙሐመድ እኮ ተነሳለ። ያ ኢላሂ ያ ኢላሂ ሰለላሁ ዐለይሂ ወሰለም አትሉም እንዴ? ሙሐመድ ተባለ እኮ አለ ሸሁ። ስለዚህ አልጃሂል ኢዛ ቃመ የድዑ ኢለላህ ሱብሓነሁ ወተዓላ ፈማ ዩፍሲዱሁ አክተር ሚማ ዩስሊሕ። ያለ እውቀት ቆሞ ዳዕዋ አድርጋለሁ የሚል ሰው እያያችሁ ነው በራሳቸው። ያለ እውቀት መልስ እንሰጣለን እያሉ የሚገቡ ልጆች ምን ያክል ነው ኢስላምን የሚያሰድቡ፣ ምን ያክል ነው ኢስላምን የሚያስመቱት። ልክ እንደዚያ ማለት ነው። ወጣ ብላ ከሀገርህ ዳዕዋ ለማድረግ በምትሄድ ጊዜ ክህደት ባለቤት የቢድዓ ባለቤት ከፊትህ ይመጣል፣ ይከራከሩ። በምን ልትመልስላቸው? ያለ እውቀት ዳዕዋ ቦታ መሄድ ማለት ያለ መሳሪያ ያለ ሰይፍ ጦር ሜዳ ላይ ሄዶ ጠላትን እዋጋለሁ እንደማለት ነው። ተቀልጠህ ትመጣለህ። ይባል አይደል? ተሰለሕ ብልዕልም ቀብለ አን ተድኹለ ፊ መዓሪከ ዳዕዋ። በዳዕዋ ጦር ሜዳ ላይ ከመግባት በፊት የእውቀት ሰይፍን አንግበህ ውጣ መጀመሪያ። ከዚያ ማንም ጠላት ቢመጣብህ በዚያ ትቀነጥሰዋል በእውቀት ነው። እሺ ይህ ነው መሆን ያለብህ። እሺ ነገር ግን እነዚህ ሰዎች እኛ እኮ ለዳዕዋ እንትን አልወጣንም፣ ግን እዛው ያለውን ጓደኞችን ከሚቅሙ ከሚጨሱ ከሚያጨሱ ምናምን ላውጣቸውና ወደ መስጂድ መመለስ ዳዕዋ ማድረግ እስቲ እዛው ለዛው ይሄ ችግር የለው። ለምሳሌ ዛሬ ከሽሻ ቤት አወጣን አንድ ልጅ፣ ከዚያ በኋላ ሶላት ጀመረ ማሻአላህ። ከዚያ ይሄ ልጅ እዛው ሌሎችን ጓደኞችን ሲቅሙ የነበሩትን ሂጄ ዳዕዋ ላድርግላቸው እና ወደ መስጂድ ላምጣቸው አለ። ይሄ ትክክል ጎበስ። መድረክ ላይ ቁሞ ግን ዳዕዋ ማድረግ ለህዝብ በጣም ሌላ ነው። ያ በጣም ከባድ ነው። ገብቶሃል? ስለሱ አይ እና ሌላው ተባለ አይደለም። መልካሙ ሊሆንላቸው አሰማኝ ነበረ። ከዛ ጧፍ አድርጌ እንደበቃን ጓደኞቼ ጠፉኝ። ስደውልላቸው እዚህ ቦታ ነን ነይ ብለውኝ እያልኩ ያለ ስልኬ መጋዘበት ሀጅ ቦታ ሄጄ ማለት ሀጅ ሄጄ ነበር ያልኩት ትናንትና። ዑምራ ልሰራ ሄጄ ነበር። እሺ ከዛ ዑምራ በሸት ሄድኩኝ። ከዛ ጧፍ አድርጌ እንደጨረስኩ ጓደኞቼ ጠፉብኝ። በዛው የጨረስኩ መስሎኝ ቤት የመጣሁኝ። ቤት ከመጣሁ በኋላ ስጠይቃቸው አልጨረሽም፣ ሶፋና መሮው ላይ አልደረሽም፣ ጧፍ አድርገን እንደጨረሽ ነው የመጣሽው አሉኝ ማለት ነው። ኡስታዝ እሺ ምንድን ነው ያደረግሽው መጨረሻ ላይ? ወደ ቤት የመጣሁ ሰፋር እንትን ጧፍ አድርገን እንደጨረስን ወደ ቤት የመጣሁ ጧፍ አድርጌ ወደ ቤት የመጣሁ የጨረስኩ መስሎኛል። ጓደኞቼ ስጠፉ ቤት የመጣሁ። እሺ እሺ ምንድን ነው ማድረግ ያለብኝ አሁን? ያኔ አልተሟላም ማለት አልጨረስኩም። ጨረስኩ። ሄደሽ ከቦታው መቀጠል የምትችይ ከሆነ ሄደሽ ከቦታው መቀጠል የምትችይ ከሆነ፣ እማትችይ ከሆነ አንድ ፍየል አርደሽ ወይም አንድ በግ አርደሽ ተጠቃ ማድረግስ? አይ
يلا اسمعين كذا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. شكرا تعالى من الشام. عوني السمان يسمى الله. عوني السمان يسمى. أشي كومنت لاي خصوص سلكن ستاني لا ሁለት ስልክ ነው ያለኝ የትኛውን ልስጥህ ምረጥ እሺ ጥያቄሽ ምንድን ነው طيب ኡስታዝ እኛ በሀገራችን ማለት ነው መሬት እኩል ምናምን ይሰጣል እና አሁን ላይ ደግሞ ያኔ አጋዳሚ ማለትም የመሬት መያዦ ይቀበላሉ ብር ማለት ነው 100 ሺህ ብር 200 ሺህ ብር ያኔ ይሰጣሉ እና ታዲያ ያ ብር አስላን እንደዚህ መስጠቱ ክልክል ነው ወይስ ይፈቀዳል? ሲቀጥል ደግሞ ያ ብር እስከሚመለስ ድረስ እነዛ ሰዎች የሚሰሩበትን ነገር አናውቅም እና ያ ብር እነሱ ጋር ቆይቶ በሚመለስበት ጊዜ ማለትም ባለቤቱ መሬቱን በሚያስረክብበት ጊዜ ሲቀበል ያን ማለት ኸይር ይስራበት ሸር አናውቅም እና ያ ብር በመስጠታችን እና በሚሰሩት ነገርስ እንጠየቃለን ነው። ይሄ ነው ጥያቄ። መሬት ተከራዩና ከዚያ በኋላ መሬት ተከራይታችሁ ከገበሬው ገንዘብ ከሰጣችሁት በኋላ ልክ ኪራዩ ሲጨርስ ጊዜ ከአመት በኋላ ተጠቅማችሁ መሬቱን ስትመልሱለት ጊዜ መሬቱን ያን የሰጣችሁትንም ገንዘብ እንደገና ታስመልሱታላችሁ ትቀበሉታላችሁ አይደለ ወይስ በዛው ይወስደዋል? አዎ ማለት እኩል ነው። እኩል ሆኖ እኩል ማለት ሰውየው ያ ይሰራል የባለቤቱ መሬት ይቀበላል ይሰራና እኩል ይካፈላሉ። ያ በፊት ነው። አሁን ላይ ግን ምንድነው መልሶ እኩል ይዞም እንደገና ብር ይሰጠዋል ለዛ መሬት መያዦ ማለት ነው። ከዛ ያን ብር ይሰራበታል። ልክ መሬቱን ሲመልስ በቃኝ ልቀቅልኝ ባለው ጊዜ ያን ብር ይመልስለታል ማለት ነው። ግን ያን ብር ምን ያኔ ጥሩ የሚሰራበት ሸር አይታወቅም እና በዛስ በሚሰራው ነገር እንደገና ደግሞ ብር ሰጥቶት እኩል መያዙ እንዴት ብርን ይመልሳል? ከዚያ በኋላ ከበደንት ቃለ ይሄ አይቻልም። እሺ አይቻልም። ብሩን ካከራየው መሬቱን እስካከራየ ድረስ ያን ገንዘቡን ሊያስመልሱት አይገባም ሰውዬው። አየሽ طيب እሺ ሌላ ጥያቄ ደግሞ የበሬ ቁጥር በተመለከተ የበሬ ቁጥር ለምሳሌ በሬን መስጠት ማለት ነው። ልክ እንደ ኪራይ በሬውን ይሰጠውና ሰውየው ለአንድ አመትም ሆነ ለሁለት አመት ለፈለገው ጊዜ ድረስ ይጠቀማል እና በዛ በበሬ የሚጠቀመውን የጉልበቱን ይሰጠዋል ማለት ነው። የዛን የበሬ ጉልበት ይሰጠዋል 7 ኬሻ ማለት 8 ያኔ የሚሰጠውም ማለት ነው። ያንንስ መቀበሉ በዛ በበሬ ጉልበት ሰርቶ ማምጣቱስ እንዴት ይታያል? ችግር የለውም እሱ ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። ጥያቄ ምንድን ነው? እኔ እናትና አባቴ ተለያይተው ነበር እና የሚኖሩት ያኔ እናቴ ጋር ነው ያደግኩት ማለት ነው። አሁን እኔ እናቴን ኡምራ ባስደርጋት የአባቴ ሀቅ ይዘኛል? ሁለት አሁን ተለያይተዋል ወይስ ባልና ሚስት ናቸው? ተለያይተዋል፣ ቆይተዋል ተለያዩ ማለት ነው። እኔ ደግሞ እናቴ ጋር እናቴ ናት ያሳደገች ከማን ጋር ልታመጣ እና እሷን ኡምራ ባስደርጋት ይቻላል? ከኢትዮጵያ ልታመጣት ነው አይደለም? እንደሱ ከሆነ መሕረም ያስፈልጋል። ወይ ወንድም ካላት ወይም አጎት ወይም አያት ወይም ለአቅመ አዳም የደረሰ ልጅ ካላት ከእሱ ጋር አምጣት እንጂ ብቻዋን አይቻልም። لأن النبي صلى الله عليه وسلم قال لا تسافر المرأة تؤمن بالله واليوم الآخر مسيرة يوم مع ليلته إلا مع ذي محرم. الله እና በመጨረሻው ቀን የምታምን ሙስሊም ሴት አንድ ቀን ከነሌሊቱና ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን አትጓዝም ብሎ ስለተናገሩ። እሺ ሌላ ደግሞ ጥያቄ አንድ የሆነ ልጅ ሊያገባ ነበርና ልጅቷን ጸጉሯን ማየት ይችላል?
ጸጉሯን እሱ ደግሞ ልጁ ደግሞ ይስ ይበቃል፣ በሸሪያ ይቻላል፣ ጸጉርሽንም ማየት ይችላል ምናምን ሲላት፣ ከዛ እሷ ደግሞ ሀራም ነው ምናምን አለች። መግደል አልችልም ምናምን አለች። እሺ ይህ ጉዳይ በዕለሞች መካከል ኪላፍ አለ። ግማሽ ዕለሞች ይቻላል ጸጉሯን ቢያይ ችግር የለውም ብለው ተናግረዋል። ሌሎች ደግሞ ፊቷን ካየ በቂ ነው ይላሉ። ችግሩ ከዚያ በኋላ እንዲህ ቢልስ ሰው ለማንኛውም እኔ የምመርጠው የትኛው ንግግር ነው የተሻለ ነው ብዬ የማምነው ፊቷን ካላየ እንዴት ሊያገባት ይችላል? የጸጉሯን ነገር ደግሞ ትንገረው በቂ ነው። እሱ አጭር ነው ረጅም ነው ምናምን የሚለውን ከነገረችው በቂ ነው። እሱ ይበቃል። ፊቱን ከፊት ከተያዩ በቂ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥተው ለሰሃባ እንዳገባት ሲነግራቸው ሀር አይተሃታልን አሉ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ማየት እንዳለበት ተናገሩ። ስለዚህ ማየት እንዳለበት ሲናገሩ ፊቷን ለማለት ሙሉ ሌላውን የሰውነት ክፍሏን እያሉ አይደለም። ስለዚህ ፊቷን ካየ በቂ ነው። ጸጉሯን ትንገረው አጭር ነው ረጅም ነው የሚለዋል። ይቀጥል። አንድ የተረጋጋ ከጸጉሯ ምን አለው? አንድ የተረጋጋ ከጸጉሯ ምን አለው? ከጸጉሯ ምን አለው? አይደል? ለምን መላጣ አትሆንም? ጸጉሩን በጋራ ታስተካክላችኋል አብረን ትላለህ። ስለዚህ ጸጉሯን የምታገባት አንተ ጸጉሯን ገመድ ሰርተው ልትሸጠው ነው ወይንስ ለምንድን ነው ነው? በቀደሙት መልካም ጊዜ በሰለፎች ጊዜ አንድ ሻዕቢ የተባሉ ዓሊም ናቸው። ተጫዋችም ቀልደኛ ናቸው። ያው ኢማም ሻፊዒ ኢማም አቡ ሐኒፋ ከሁለት አንዱ ናቸው። መጣና ሰውየው ሚስት አግብቼ ነበር ብሎ ጠይቃቸው እና ሚስት አግብቼ ነበር አላቸው። ከዚያ በኋላ ነገር ግን ካገባኋት እግሯን ሳየው አንካሳ ነች። ያኺ ተረጋጉ። እግሯን ሳየው አንካሳ ነች፣ እየተወላገደች ትሄዳለች ነገር እና ልፍታት ወይንስ አልፍታት ብሎ ጠየቃቸው። ከዛ ሸኩም ብለው መለሱለት። ሩጫ ልትወዳደርባት ከሆነ ያገባሃት አትሆንም ፍታት አሉት። አይ ሚስት እንድትሆነ ከሆነ ከእግሯ ምን አለህ አሉት። አረንድ ከእግሯ ምን አለህ? ስለዚህ ጸጉሯን ምናምኗ ሳይሆን ዲኗ፣ አክላቋ፣ ውበቷ ካለ በቂ ነው። ጸጉሯን ቀስ እያላችሁ ታሳድጋቸዋለህ። እሺ ከላይ ያለው ልጅ አኬልዳማ ሰላም እንዴት ነህ? አኬልዳማ አለ? አኬልዳማ እየተናገርኩ ነው። እንዴት ነህ? ወረድክ አይደለ? እሺ ጥያቄ ነው ከነገር። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ክርስቲያን ካላችሁ መግባት ትችላለች። ሰላም አለይኩም ወሰላም ያለው ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ያለኝ ጥያቄ በኒካህ ዙሪያ ነበርና እሺ ይሰማል? ይሰማል። እኔ ባለቤቴ ውጭ ነበር የምትኖረው እና ከአንድ ወር በኋላ ትመጣለች እና ከመምጣቷ በፊት ያው ኒካህ አስተካክለን ኒካህ እናድርግ የሚል ነገር ጥያቄ ሳቀርብላት በእሱ አካባቢ ያለው ኒካህ የሚያደርገው ሰውዬ አህባሽ ነገር ስለሆነ ኒካህ ለማሰር ስለማይበቃ በእሱ ኒካህ መታሰር አልችልም የሚል ነገር አቀረበች። ከዛ በኋላ ያለውን ነገር ተግባባና ተረዳርተን እሺ እንዴት እናድርግ የሚለውን ነገር ተነጋገርንና ያው እናትና አባቷን ቢሆኑ ያው ትንሽ ሰላት ላይ ደከም ስለሚሉ መሰለኝና እሳቸው ማሳሰር ስለማይችሉ በሸሪያ ፍርድ ቤት ሸሪያ ፍርድ ቤት ደግሞ ሄጄ ስጠይቅ በሽማግሌ ያለቀውን ነገር ነው እንጂ ማጽደቅ የምንችለው እኛ እዚህ ጋር ኒካህ ማሰር አንችልም የሚል ነገር ያመጡና እሱን ነገር እንዴት ነው ሊሆን የሚችል የሚለውን ጥያቄ። እሺ እነሱ ሸሪዓ ፍርድ ቤት ማሰር ይችላል። ሸሪዓ ፍርድ ቤት ማሰር ይችላል። ቤተሰብ አህባሽ ከሆኑባቸው አህባሽ ከሆኑ አህባሽ ኒካህ ሊያስር አይችልም። ምክንያቱም አህባሽ
ሙስሊሞች አይደሉም። ኮምቦልቻ ወሎ ኮምቦልቻ ነበረና عز وجل وينكرون صفات الله وصفة الاستواء وصفة اليد وغيرها من الصفات الواردة في الكتاب والسنة. በግልጽ አሁን ላይ በተለይ ያሉ ከእውቀት የራቁ አህባሾች ናቸው እንደቀደሙት ጀህሚዮች በግልጽ የሚናገሩት አላህ ከአርሽ በላይ ነው የሚለውን አይደል አላህ ከአርሽ በላይ ነው የሚል ካፊር ነው ሁሉ ይላሉ። የታቸው የቀደምቶቹ አው ከአርሽ በላይ ነው ግን በስልጣኑ ምናምን ይሉን ነበር። አሁን ላይ ጭራሽ አላህ ከአርሽ በላይ ነው የሚለው ካፊር ነው ብለው በግልጽ የሚናገሩ ናቸው። በእውቀት ስተምና ያለ እውቀት ስተም በጣም የተለያየ እኮ ነው። የታቸው በእውቀት ስተም ጊዜ ያኔ የኩን ዐንደክ ኢንሳፍ ሙኻሊፊክ ያለ እውቀት ስተም ግን በቃ ምንም ገደብ የለህም። አላህን ሁሉ ትዘልፋለህ፣ ትሳደባለህ። ምን ይላሉ እያያቸዋቸውን አይደል? በአላህ ላይ እንዴት እንደሚሳለቁ አላህ ነው ስተዓን አላህ የህዲህም ኢለልሐቅ። ስለዚህ በእነዚህ ሰዎች ኒካህ አይታሰርም። በእነዚህ ሰዎች ኒካህ አይታሰርም፣ በፍጹም አይጸድቅም። ስለዚህ ምንድነው ሸሪዓ ፍርድ ቤት ማሰር አለበት። ሸሪዓ ፍርድ ቤት ማሰር አለበት። ይሄ ነው። እሺ ሸሪዓ ፍርድ ቤት አሁን እኛ አካባቢ ኮምቦልቻ ነበረ እና ሂጅ ስጠይቃቸው እነሱ የሚሉት አይቻልም፣ የለም እኛ ጋር ነው የሚሉት። እና እንዴት ነው ስሞን የሚችለው? ሌላ ሸሪዓ ፍርድ ቤት ደሴ ወይ ሌላ ቦታ ሄዳ ተንቀሳቀሱ፣ ተሐረክ ቁል ሲሩ ፊል አርድ። ስለዚህ ተንቀሳቀሱና ሌላ ቦታ ነው። መርሀባ። እሺ ሽኩራን። እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። አንድ ጥያቄ ነበረኝ። ውጭ ሀገር ነው የምንኖረው እና እዚህ የልጆች ኢንሹራንስ የሚባል ነገር አለ። እዝሉ አትሕቲ አላህ። እሽ ጥያቄያችሁ ምንድን ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። እሽ ጥያቄያችሁ ምንድን ነው? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ኡስታዝ፣ የኔ ጥያቄ ባለቤቴ ጋር ያለ ቤተሰብ ፍቃድ ነበር የተገናኘ ነው ማለት ነው። እሱ ጋር ሲሄድ አባቴ ይፈቅዳል ብዬ ነበርና ሲጠየቅ አልፈቅድም አለ። ከዛ አልፈቅድም ሲል በግድ ተለምኖ በ7 ቀናችን ኒካ አሰረልን። እዛ ድረስ ግን ያው ሀራም እየሰራን ነው። ይሄ ኒካ እንዴት ይታያል? ከዛ በ2 ዓመታችን ልጅ ወለድን። አሁንም አንድ ላይ ነን ማለት ነው። እሺ ለማንኛውም በግንኙነት ላይ ያላችሁ ኒካ አይታሰርም። ኒካሁ ቢታሰር ስህተት ነው። ቢያንስ አንድ ሀይድ እስክታይ ድረስ መጠበቅ ነበረባችሁ። ስለዚህ አሁን ኒካሁ መታደስ አለበት። ለአንድ ሀይድ እስክታይ ድረስ መለያየት፣ ከግንኙነት መራቅ። ከዚያ በኋላ ኒካሁ በትክክለኛው ጊዜ መታደስ አለበት። እንደ አዲስ ነው የሚታሰር። አሁን ያለሁት ውጭ ነኝ፣ አመት ሆነኝ ሳውዲ ከመጣ። ደስ ከሆነ በቃ ነገ ማሰር ትችላላችሁ። እንደ አዲስ ማለት ነው። መህሩ እንዳለ ነው። መህር ተሰጥቶሽ ከሆነ እሱ በቂ ነው። እሱ ወላሂ በህልሜ ከረሱል ጋር አየሁ። ይህ ህልም በጣም በዛ። ከዚህ በፊትም ከረሱል ጋር አየሁ ያለኝ ሰው ታስታውሳላችሁ። አሁንም እንደዚህ ያሰላም ያ ረብ አላሁመ አሕሽርኒ መዓ ነቢይ ሰለላሁ ዐለይሂ ወሰለም ያ ረብ يا رب اللهم احشرني مع النبي صلى الله عليه وسلم اللهم إني أشهدك أني أحب نبيك وأدافع عنه وأبين للناس كرمه وشرفه ودينه وأخلاقه وكل ما وصفت به وأدعو الناس إلى محبته عليه الصلاة والسلام اللهم احشرني معه يا رب العالمين. اشتياك له كالتك. ሰላም አለይኩም ወራህመቱላሂ ወበረካቱ። አዎ ጥያቄ ነበረኝ። ይሰማል? አለይኩም ሰላም። ሄሎ ውሱ እኔ በልጅነቴ ፍየል ገድዬ ነበር ማለት አውቄ አይደለም። ድንጋይዋን ስወረወርባት ሄዳ
ሄዶ ጭንቅላቷ ላይ ወደቀ። ከዛም ሞተ። አላሁ አክበር። እሺ ግን ሳላውቅ ነው። ባለቤቱን ማስታወስ ትችላለሽ? አዎ ለባለቤቱ ገንዘቡን ስጭው ከቻልሽ፣ አቅሙ ካለሽ። አሁን ላይ ከሌለሽ በለኝ በይ። እሺ ሌላ ደግሞ ሰላት ስሰግድ እሺ ሰላት ስሰግድ እዱ የሆነ አንድ አካሌ እዱ አላረኩም ካምል ማለት ነው። ከዛን ትዝ አለኝ ሰላት ላይ ቆሜ ማለት ነው። ማቋረጥ ነው ያለብኝ ወይስ መቀጠል? አዎ መቋረጥ። ምክንያቱም ያለ ኡዱ ሶላት የለም። ስለዚህ ኡዱ መደረግ አለበት። አላህ ስብሓነ ወተዓላ በቁርአን ላይ ተናግሯል። ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሀኩም ወአይዲየኩም ኢለል መራፊቅ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል ከዕበይን ወኢን ኩንቱም ጁኑበን ፈጠሀሩ ይላል። ስለዚህ ወደ ሶላት ለመስገድ በምትቆሙ ጊዜ ውዱ አድርጉ ብሎ አላህ ስብሓነሁ ወተዓላ የውዱ ስርዓትን ዘርዝሮታል። ስለዚህ አንድ ማሟላት አለባቸው እና ቀደም እሷ ስታወራ ልስቅ ፈልጌ ነበር። ራስን ተቆጣጠሬው ነው አላስቻለኝም። መንገራችሁ ልጅ እያለሁ ፍየል ገድያለሁ ስትል ማለት ነው። ቁርአን አክትሜ እንደጨረስኩ ነው። ቁርአን አክትሜ እንደጨረስኩኝ አካባቢ ገና ልጅ ነኝ። 12 13 አካባቢ ነው። ከዚያ የክትሚያ ፕሮግራም ምናምን ሊደረግልኝ ቤት ፍየል ይታረዳል። ከዚያ በኋላ ምግቡ ስጋ ሲሰራ ምናምን ወጡ ምናምን ሲሰራ እዛው ነበርኩኝና እናቴ ውጭ ናት። ድምፄን ዝቅ አድርጌ ለወራችነት አጠገቧ ነበርኩና ምግብ ስትሰራ እኔም የሆነ ጥያቄ ነበረኝ። እናቴ ስጋ ስጭኝ አልኳት። አንዴ መጀመሪያ ሸዎቹ መተው ቃልቾቹ መተው እነሱ ከበሉ በኋላ ነው ልጆች የሚበሉት። አደብ አይደለም ማለት ስርዓት አይደለም ማለት። ያው ትልቅ ሰው በጣም ይከበራል። እንዲህ እኔ እኮ ነኝ ያከተምኩት ለእኔ አይደል እንዴ የተሰራው? እኔ በላ መጀመሪያ ምን ችግር አለው ብዬ ክርክር ገጠምኳት እዛ ኩሽና ውስጥ ያውጭ። ከዚያ በኋላ አይ እንደሱ አይሆንም፣ መጀመሪያ ትልቅ ሰው ከበላ በኋላ ነው ልጆች የምትበሉት ምናምን አለች። በዚህ በጣም ተናደድኩኝ። ተናደድኩና ከኩሽና ወጣሁኝና ወደ መስጂድ ለመሄድ ከኩሽና ወደ ቤት መውረድ ጀመርኩ። እየወረድኩ እያለሁኝ አንዲት ፍየል አገኘዋት። የወንድሜ ፍየሎች ናቸው፣ ብዙ ፍየሎች አሉት። ከዚያ አገኘዋትና እዛው ቤቱ በር ላይ በካልቾ አልኳት። ወላሂ በጣም ተንጠራረች ነው የመታወት። ብላ ጮኸችና ወድቃለች። ቀጥታ ሄድኩኝና ወደ ኩሽና እናቴ አንዷ ፍየል ወድቃልሻለች ልትሞትልሽ ነው አልኳት። ቶሎ ስትመጣ በቃ ልትሞት አካባቢ ነው። ሰው ቶሎ ጠራችና አሳረደቻት። እስካሁን ድረስ ማንም ያውቀው ነበር። በቅርብ ላይ ነገርኳት። ችግረኛቸው ብዬ ማለት ነው። እና አሁን ፍየል ገድያለሁ ህፃን እያለሁ ስትል ሰው ትዝ ይለኛል። ታውቃላችሁ? እሺ ጥያቄ አለው። አስናቀ ጥያቄ ምንድን ነው? አስናቀ ነው የሚለው ጥያቄ ምንድን ነው? አዎ ጥያቄ ምን መሰለኝ፣ አሁን ክርስቲያን ነኝ። እኛውን ለምሳሌ የሆነ ነገር ከገደልን ወይም ደግሞ ኃጢአት የሚባል ነገር አለ፣ ከሰራን ንስሐ መግባት አለ፣ ወይም ደግሞ ጋቢ የሚባል አለ በኦሮምኛው ማለት ነው። እና ያ ንስሐ ከተሰጠን ስግደት ነው ወይም ደግሞ ስግደት የሚባል ነገር አለ በእኛ ሃይማኖት ማለት ነው። በሱ ነው ኃጢአታችን መሰረዝ የሚችለው ማለት ነው። እስኪ በእናንተ ደግሞ እንዴት ነበረ? ለምሳሌ የበደልኩት ወይም ደግሞ የሰራሁት ኃጢአት አምላክ ይቅር እንድልኝ የሚችለው ማለት ነው በምን አይነት? ንስሐ መግባት አለ እናንተ ጋር? በንስሐ ነው ኃጢአት የሚማረው። በአንተ ግን እንደዛ አይደለም።
አምላክህ በመስቀል ላይ ሞቶልሃል አይደል? ስለ ኃጢአቶችህ ንስሐ ወደ አምላካችን ወደ አላህ ንስሐ እናደርጋለን። ከአዳም ጀምሮ እስከ ዘመኑ ፍጻሜ ድረስ ሰዎች ለሚሰሩት ኃጢአት ንስሐ ብቻ ነው የሚያስፈልጋቸው። አዳም ራሱ ኃጢአቱ የተማረለት በንስሐ አላህ ስብሓነ ወተዓላ ፈተለቃ አደሙ ሚን ረቢህ ከሊማትን ፈታበ ዐለይህ ይላል። አላህም ከአዳም ፈተለቃ አደሙ ሚን ረቢህ አደምም ከጌታው ከአላህ የንስሐን ቃል ሰማና ተቀበለ፣ ወደ አምላኩ ንስሐ አደረገ። አላህም ንስሐውን ተቀበለ ይላል። ፈታበ ዐለይህ ኢነሁ ተዋቡ ረሒም። የአምላካቸው አላህ የባሪያዎችን ንስሐ የምቀበልና አዛኝ ሆንኩኝ አምላክ ነኝ እያለ ተናገረ። ስለዚህ ሰው ኃጢአቱን የሚማርለት በንስሐ ነው። ወቱቡ ኢለላህ ጀሚዓን ይላል። ሁላችሁም ወደ እኔ ወደ አላህ ንስሐ አድርጉ ይላል ስለ ኃጢአታችሁ። በሌላ ቦታ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ይላል። በኃጢአት ነፍሱ ከበደለ በኋላ ወደ አላህ የተመለሰ ንስሐ ያደረገ ራሱን ያስተካከለ አላህ ንስሐውን ይቀበለዋል። እርሱ መሐሪና አዛኝ አምላክ ነው እና እያለ ይናገራል። ስለዚህ ነው በእኛና በአላህ መካከል ስለ ኃጢአቶቻችን ወደ ማንም ሄደን መናዘዝ ምናምን የንስሐ አባት ምናምን የሚባል ሂሳብ የለም። በቀጥታ ኃጢአትን ያደረገ ሰው በዛችው ቅጽበት ወደ ጌታ ወደ አላህ ስብሐነ ወተዓላ ንስሐ ማድረግ ብቻ ነው። በክርስትና ግን ስለ ኃጢአትህ አምላክ መጥቶ መስቀል ላይ ሞቶልሃል። በዚያ ነው አይደል ኃጢአት የሚማረው እና ነው አይደለም እሱ ያዘበን ነው። አሁን እኔ ለምሳሌ የሆነ በደል ወይም ደግሞ ኃጢአት ከሰራው ካህናት አለ ወይም ደግሞ ቄስ እኛ የምንላቸውን አሉ። ለእነሱ ኃጢአቴን ነግሬው ነው እነሱ ኩዳዴ የሚሰጡኝ ወይም ደግሞ በዚህ አይነት ቀን ጾም ይህን አክል ስገድ ምናምን ብሎ ነው የሚሰጡኝ። እኔ በሰራውበት ያዘበን እሱ የተሰቀለልኝ ያዘበን ነው እንጂ አሁን በዚህ ሰዓት እኔ በሰራውበት በራሴ ነው ንስሐ የሚገባበት ማለት ነው። ካህን ጋር እናንተ ቀጥታ ለአላህ ነው የምትናገሩ ወይም ደግሞ ለሼክ ነው መናገር የምችለው በእናንተ እምነት? እኔ አሁን ለምሳሌ እኔ በደል ከሰራው ኖርማል ለቄስ ነው የምናገረው። ቀጥታው ወደ አላህ ነው። ኃጢአት ያደረገ ሰው በቀጥታ ወደ አላህ ሰው በእኛ እንደዚያ የሚባል ነገር የለም። ጥያቄ ነበረ ተመለሰልኝ። ቀጥታ ወደ አላህ ብቻ ነው ሰው ንስሐ የሚያደርገው። ለንስሐ አባት ምናምን የሚባል ነገር የለም። ዳዋ ማለት መውጣት ለአራት ቅያ እያረጋገጥ ነው። ዋኪሳማ አንድ ቅድም ተናገርኩኝ ስለ ጀማዓት ተብሊግ ሰፍ አድርገን ተናግረናል፣ ጨርሰናል። ወንድም ሰማይ እሺ፣ ዋሌክ ሰላም። ጥያቄያችሁ ምንድን ነው? ጥያቄያችሁ ምንድን ነው? እሺ፣ ከሌላችሁ ቁርአን እንቀራ ነው። ቁርአን ስንጀምር እንዳት ነው። እኔ ጥያቄ እሺ፣ ጥያቄ ምንድን ነው? ሰላም አለይኩም። እሺ፣ ጥያቄያችሁ ምንድን ነው? ቢስሚላህ እኔና ባለቤቴ ከተጋባን ይሰማል አይደል? ሄሎ በሉ። አመታት አለፈንና ከዛ ያው ባለቤቴ ትንሽ ልጅ መውለድ ላይ ችግር ስላለበት በዘመኑ ሕክምና በላቦራቶሪ ወአለይኩም ሰላም። ጥያቄ ነበረኝ። ጥያቄ ምንድን ነው? እኔ የምኖረው ያው በስደት ላይ ነው። ከዛሬ አመት አካባቢ አግብቼ ነበረ ማለት ነው። የዛን ሰዓት እኩልና ላይ ወንድሟ እዛ አለ። እሱ የሚኖረው ገጠር ላይ ነው የሚኖረው። አባቱ ላይ ደውሎ ወኪል ስጠኝ አለው ማለት ነው። ታይ ወኪል እሺ ሰጥቻለሁ ብሎ አባትየው አያውቀውም ያን ልጁና ለይሄንኛውና ልጁና ልጁ ናቸው የምታወቁ ማለት ነው። ከዛም ሷሚያ ልጁ አባትየው ወኪል የሰጠውን ሰው ያውቀዋል አይደለ? አያውቀውም። ልጁ ነው የሚያውቀው። ይሄን ልጁን ያውቀዋል። የወኪል የተቀበለው ልጁ ነው። ልጁ ያለው ገጠር ስለሆነ
ገባኝ። አዳምጠኝ። አባትየው ወኪል የሰጠውን ሰው ያውቃል አይደለ? ከዚያ ደግሞ ከአባትየው ውክልና የተቀበለው ደግሞ ያኛውን ያውቀዋል። አዎ እንደዚያ ነው። አዎ እንደዛ ከሆነ ችግር የለውም። እንደ ችግር የለውም። ደስ ከሆነ እሺ። ጀዛከላህ ሆጆ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ጥያቄ ነበረ። አለይኩም ሰላም ወራህመቱላህ። ጥያቄ ቢስሚላህ አልሐምዱሊላህ። ይህ ጥያቄ የሆነ አጭር ጥያቄ አለኝ። እሺ ጥያቄ ምንድን ነው? ይህን ጥያቄ ከትላንት ወዲያ የሆነ የፓኪስታኒ ነገር ነውና ሰላቲ ተቀባይነት የለውም ያለኝ። ለምን አለ? ለምን ብዬ ሲጠይቀው ሀይ ቆሜ ነው የሚሽንት ሽሸነው ቆሜ ነው የሚሸነው ቁጭ ብለህ ካልሸነ ሰላቲ ተቀባይነት የለውም ያለ። እንዴት ይታያል ነው? ዝም በል ቁመም ቁጭ ብለህ መሽናት ትችላለህ። ቁመህ ስለሸና ቁጭ ብለህ ስለሸና ሰላት ተቀባይነት የለውም እና ይህ ስህተት ነው። ግን ምን መሰላችሁ? ወደ ባዳምጡ። ቁጭ ብላችሁ መሽናት፣ ቁሞ መሽናት ሁለቱም እንደፈለጋችሁ ይቻላል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው ሸንተዋል፣ ቁሞም ሸንተዋል። ቁጭ ብለው የሸኑት ምን አይነት ቦታ ነው ከተባለ ለምሳሌ ድንጋይ ከሆነ ለምጣ ድንጋይ ከሆነ በምትሸኑ ጊዜ ወደ እናንተ እዛ ጠቅቶ ድንጋይ ላይ እንዳይረጭባችሁ የዛኔ ቁጭ ብላችሁ ሽኑ። ገብታችኋል? ነገር ግን የምትሸኑበት ቦታው አሸዋ ከሆነ ወደ እናንተ ረጭቶ እዛ የማይመለስ እዛው የሚመት ከሆነ የዛኔ ቁማችሁ መሽናት ትችላላችሁ። ችግር የለውም። ዋናው ዓላማ ምንድን ነው? ያ ሽንት ወደ እናንተ እንዳይረጭባችሁ ጥንቃቄ ለማድረግ ብቻና ብቻ። ስለዚህ ሰውየው ለምጣ ድንጋይ ከሆነ የዛኔ ቁጭ ብሎ ይስገድ። አሸዋ ከሆነ ችግር የለውም። እሰማለሁ። ያኔ እሱ ቋንቋ አይችለውም እና አረብኛ ምናምን አይችለውም። ስጠይቀው ስላላወቀ ነው እዚህ ምናምን ብዬ ነው። ችግር የለውም። አረብኛ እኔ እንዳናግርልህ ፈልገህ ነው? ላ እሱ አይችልም። እኔ አወራለሁ አረብኛ፣ እሱ አይችልም። ግን የራሱ ቋንቋ ብቻ ነው የምችለው። ማፊ ከላም ዚያዳ ግርግር ግርግር ማፊ ሻያ ማሻአላህ። ኦኬ ሌላ ጥያቄ ያለኝ አጭር ጥያቄ። እሺ ጥያቄ ምንድን ነው? የኔ ጥያቄ ሰላት ላይ ነው እና አሁን ቀን በዚህ በዱባይ አቆጣጠር 2 ሰዓት ላይ ነው የሚወጣው ነው ወደ ስራ። ይሰማል? እሺ ቀጥል። አዎ ይሰማል። ከዛ ትንሽ እንቅልፍ ሲመጣኝ ተኝቼ ሶላት የዙር ሰላት ማለት ነው ትንሽ 2 ሰዓት 8 ሰዓት ላይ ሰግዳለሁ። እሱ እንዴት ይታያል ማለት ነው? ከስራ ላ ጊዜውን አትሰልፍ